ሞገስና ዳጣ ታሪክ ሰሩ። ዝናና ማህሌት የላኩትን ሰላይ ሞገስ ቀስ ብሎ ከኋላ ሄዶ ደንደሱን አለው። እበላለው ሲባል መበላትም አለ። ሞገስን ገላለው ሲል ራሱ ድፍት አለ ሰላዩ። ሴት የላከው ጅብ አይፈራም። ከዚህ በኋላ ሞገስ ሉላን አሳልፌ አልሰጥም በማለት ለሉላ ቃል ገባላት። እሷ ግን አልተቀየመችውም ነበር። የዝናን ክፋት ስለምታቅ አሸንፎህ ነው የወሰደኝ፣ ስለዚህ ግዴታ ለኔ ብለህ መሞት አለብህ ብዬ አላስብም። እናም አልተቀየምኩም። ከዚህ በኋላ ግን አሳልፈህ አትሰጠኝም። አንተም ጎበዝና ቆፍጣና መሆን አለብህ ስትለው ሞገስም አዎ ልክ ነሽ፣ ከዚህ በኋላ ወይ ሙቼ እንጂ አንቺን አሳልፌ አልሰጥሽም በማለት እንግዲህ የብሩክን ሽጉጥ ይዞ ስለነበረ ካስቀመጠበት መዘዝ አድርጎ ወደ ውጭ ይዞ ይወጣል። ወደ ውጭ ይዞ በወጣበት ሰዓት እንግዲህ ዳጣንም ለማገኘት ነበር የወጣውና ከዳጣ ጋር ተገናኝተው እያወሩ እያለ ሰላዩ ከኋላ ተደብቆ እየተከታተላቸው ነበረ እና ዳጣም ሆነ ሞገስ ዞር ሲሉ የሚከታተለውን ሰው ያያሉ። እናም አንገቱን ቀጥ አድርጎ መለስ ሲያደርግ ሞገስ ይመለከተዋል። እናም ወይኔ ዝና የላከው ሰው እየተከታተለን ነው አይደለ ትለዋለች ዳጣ። ሞገስም አዎ አየሁት፣ ስለዚህ አንቺ እዚህ ቁሚ እና እኔ አለፍ ስልሽ በልብስሽ ከለል ታደርጊኛለሽ እና እኔ ከኋላ አልሄድበት ካስቸገረኝና ከአቅሜ በላይ ከሆነ ግን መተሽ ታግዥኛለሽ ብሏት ነበረ። ዳጣ ያው ብትፈራም እሺ ምንም ችግር የለም አብሬ እጋፈጠዋለሁ በማለት እንግዲህ ያው ሰላዩ ፊት ለፊት እየተመለከተ ያለ ሞገስ ግን ከኋላ ነበር የሄደው እና ሞገስም ከኋላ ሄዶ በያዘው ሽጉጥ ወገቡን ነው ያቀመሰው። እበላለው ሲባል መበላት እንዳለ የሚያውቀው ጉዳይ የለም እና ሰላዩንም የላከው ዝና የት እንዳሉ ለማረጋገጥ እንጂ የምጨርሰው እኔ ነኝ ብሎት ነበረ። ነገር ግን በሞገስ ተቀድሟል። ሰላዩ ጉድ ሆኗል። አሁን ማህሌት ዝናን ለራሷ ልታደርግ ደፋ ቀና እያለች ትገኛለች። ነገር ግን አሁን እኮ ማለት ነው ከሞገስ ይልቅ ዝና ከሞገስ ይልቅ ምሳሌና ብሩክ እንግዲህ ሊመጡ ነው። ትኬት ቆርጠዋል። የሚመጡበትንም ቀን ለቅድስት ደውሎ ነግሯታል። የሚመጡትም ሮብ ቀን እንደሆነ ተነግሯት ቅድስት እየተዘጋጀች ቤቱን ፏ እያደረገችው ትገኛለች። እንግዲህ እሷ ያሰበችው ምሳሌን አሳክሞ ከመጣ በኋላ እሷን እንደሚያገቧት ነው እንግዲህ እያሰበችና በሐሴት ተውጣ ዝግጅቷን እየተዘጋጀች ያለችው። እርግጠኛ ነኝ እንግዲህ እንደሚሆንም አልጠራጠርም። ብሩክ ምሳሌን አሳክሞ ከመጣ በኋላ ከቅድስት ጋር እንደሚጋቡም እርግጠኛ ነኝ። ነገር ግን ለቅድስት ምሳሌ ድናለች ወይስ አልዳነችም የሚለውን አልተናገረም። መቶ ሰርፕራይዝ ሊያደርጋቸው ስላሰበ ስለ ምሳሌ አላወራም። ነገር ግን ምሳሌ ታክማ ድናለች። እንደዛ ባይሆን ኑሮ በአጭር ጊዜ ወደ ሀገራቸው ለመመለስ አይወስኑም ነበር። ማህሌት ላም አለኝ በሰማይ ወተቷንም አላይ የሚለው ተረት ደርሶባታል። አሁን ታዲያ እንደው ከብሩክ ለምን ተለያየው እያለች እየቆጫት ቢገኝም ነገር ግን ደግሞ ዝናን በእጅ ያስገባዋለሁ ብላ እንግዲህ ከኤፍራታ ጋር ቃል ገብታለች። ምክንያቱም ደግሞ እኔ ዝናን በእጅ ካላስገባው ሴት እንዳትኝ ትላታለች። ኤፍራታም አይደለ በቃ ታላስገባሽው ግን ወንድ ነሽ ማለት ነው ስትላትም ነበረ። ነገር ግን ዝና እንግዲህ በጥፊ ነው ያጮላት ማለት ነው። ምክንያቱም ደግሞ አንቺ ክብር የሚባል የለሽም እንዴ? አንቺ ክብረ ቢስ ሴት አይደለሽም እንዴ? ብሩክ እንኳንም ፈታሽ። ምክንያቱም ደግሞ አንቺ ካገኘሽው ወንድ ጋር እየተጋደምሽ አንቺን ለትዳር የሚፈልግ ማን ነው ብሎ እንግዲህ ክብሯን ዝቅ ነው ያደረገው። ይሁንና ይገባታል። እችልህ ከስከስ ካገኘችው ወንድ ሁሉ አብራ ለመጋደም የምትፈልግ እንደዚች አይነት ሴት
ለትዳር ልትሆን አይደለም ለአዳር ራሱ አትሆንም። እና ሉላን እንዲጠላትም ለማድረግ እየሞከረች ትገኛለች። አሁን እኮ ከሉላ ይልቅ ከሞገስ ይልቅ ሉላ ናት ጥፋተኛ። ምክንያቱም እሷ ናቶሎ ውሰደኝ ይዘህ ጥፋ ባትለው ኑሮ እሱ ተስፋ ቆርጦ ትቷት ነበር ስትለውም ነበረ። ነገር ግን እኔ ሉላን ታላገኘሁኝ እንዲሁም ደግሞ ከሞገስ ውጭ ወደ ውጭ የምትል ከሆነ ሁለታቸውንም ለማጠፋቸው ይላታል። እና እሷም ታዲያ እንዴ በሉላ ልትጨክን ነው እንዴ ስትለው እንዴት ነው ማልጨክነው? እምቢ ካለችና ከኔ ጋር የማትኖር ከሆነ ከማንም ጋር ልትኖር አልፈቅድላትም ነበር ያላት። አሁን ዝና አላማው እንግዲህ ያው ሞገስን ማስወገድ ነው እና አሁን ይጠቀምባታል። ማህሌት እንግዲህ ያሰበችው ሞገስ ከሞተ በኋላ የብሩክን ቤት ለኔ ይገዛልኛል ዝና እያለች ነው ያሰበችው። ነገር ግን ደግሞ ዝና አላማው እስከሚሳካ ድረስ ማህሌትን እየተጠቀመባት እንጂ 5 ሳንቲም አይሰጣትም ለማህሌት። ያው እንግዲህ ሂዲያ ጎዳና ላይ ነው የምትወድቀው ማለት ነው። ነገር ግን አሁን እሷ ደስ እያላት ትገኛለች። የራሴኑ ቤት ዝና ይገዛልኛል እያለች እንግዲህ ትፎክራለች። ያም አልበቃት ብሎ አንዱን ክፍል ለኢፍራታ ሰጥሻለሁ፣ እሺ እንደው አይዞሽ ከዚህ የቤት ኪራይ ገላግልሻለሁ እያለች እየፎከረችና እየተጎረረች ነው። ነገር ግን አይደለም ለኢፍራታ ለራሷ አታገኝም። እንግዲህ ዳጣ ድራማ የሚባል እንግዲህ በአዲስ በቅርብ ቀን ይጀምራል እየተባለ ነው። በዳጣ ህይወት ያጠነጠነ ታሪክ ማለት ነው። ድራማ አዲስ ድራማ ይጀምራል ተብሏል። ዳጣ እንግዲህ ቤተሰቦቿን ታገኛለች አታገኝም የሚለው እንግዲህ አብረን ነው የምናይ የሚሆነው። ነገር ግን ዳጣ አሁን ቤተሰቦቿን ማፈላለግ አለብኝ ብላም እንግዲህ ለሞገስ ስታወራው ነበር። ሞገስም ትሙ ሰውየው ሲመጣ ራሴ ሂጄ አዋራቸዋለሁ፣ ነገር ግን በዚህ ባለሁበት ሰዓት እኮ ሰውየው ሳይመጣ ወዴት እንወጣለን ይላታል። ምክንያቱም ተወጣ ሉላን ይዞ ከወጣ ዝና ያገኙኛል ብሎ ስለፈራ ነበር። ነገር ግን የፈራው አልቀረም። ያው ራሱ ዝና ባያገኘውም ከሰላዩ ጋር ተገናኝተዋል። ይሁንና ሰላዩን ስለቀደመው ሞገስ ደስ ብሎኛል ማለት ነው። ዝና እንግዲህ አሁን ጉራ ብቻ ነው፣ ምንም ማድረግ አይችልም። ሉላም እንግዲህ የናፈቀችውን ፀሐይ የናፈቀችውን ጨረቃ እየተመለከተች ትገኛለች። እንግዲህ ደስ የሚል ጊዜ እያሳለፉ ይገኛሉ። ያው በፍራቻ በስቀቀን ቢሆንም ታሁን አዩኝ እያሉ ቢሳቀቁም፣ ነገር ግን ደግሞ ከሞገስ ጋር ስትሆን እየወረቀች በቃ እየጨፈረች ደስ የምትል ልጅ ናት። ነገር ግን ከዝና ጋር ስትሆን ደግሞ ሀዘንተኛ መስላ ጥቁር ለብሳ ነበር የምትኖረው። እናም ታዲያ ነገር ግን በጨዋታቸው መካከል አንድ ጥያቄ ጠይቀው ነበረ። ምክንያቱም ከማህሌት ጋር ተኝተሃል ወይ የሚል ጥያቄ ጠይቀው ነበረ። እሱም ታዲያ እኔ እኮ ማን ነገረሽ በሚላት ሰዓት ዝና ነው የነገረኝ፣ ነገር ግን ልጅ እንዳለህ ራሱ ዳጣ ነግራኛለች ስትለው፣ ያው እንግዲህ ዳጣ ደግሞ ያን ጊዜ ዝና ይዞ እንደዚህ ውሸት አውሬ ስላላት ነበረ እና ያን ጊዜ ዝና የያዛት ጊዜ እንደዛ ብላለች በምትለው ሰዓት እንዴት ታዲያ ዝና እሷ እኮ ጭንቀት ውስጥ ስለነበረች ነው እንደዛ ወራቸው አመንሻት እንዴ ስላት አላመንኳትም። እና ያን ጊዜ ደግሞ ከሴት ጋር ከማህሌት ጋር የተኛውበት ምክንያት ደግሞ ታውቂያለሽ፣ ያን ጊዜ ተስፋ ቆርጬ ነበረ የምትመለሽ አልመሰለኝም ነበረ። ስለዚህ በዛን ጊዜ የተደረገ ነገር ምንም ሊያስከፋሽ አይገባም ይላታል። እሷም አልተከፋችበትም። ምክንያቱም ደግሞ ምንም ነገር ሳትለው ስለሆነ ሄደችው ወደ ዝና። ማህሌት ለዝና እንግዲህ ዳጣ እንድትያዝ ትነግረዋለች። ነገር ግን ከዚህ በፊት ተይዛ ምንም ነገር አላገኘንም፣ ስለዚህ እሷን እየተከታተልን ብሩክ ያለበትን ቦታ እንድታሳየን እናደርጋለን ነበር ያላት። እና እንግዲህ ማህሌት ያኔ ሉላ ከሞገስ ጋር ላትሆን ትችላለች በምትለው ሰዓት አንቺ የምታመጪው ሀሳብ በጣም የሚደብር ነገር ነው በሚላት ሰዓት እንግዲህ እና ማህሌትም አሁን ለምንድን ነው አንተ ለምን አይንህን አትገልጥም ትለዋለች። ማለት የምን አይን መግለጥ ነው የምታወሪው? እና ታዲያ ዝናም ምንም ስላልገባው ምን ማለት ነው አይን መግለጽ ሲላት፣ እንግዲህ አንተ ጎበዝ ነህ፣ ጀግና ነህ፣ ቆንጆ ነህ፣ ሀብታም ነህ፣ ደግሞ ብታይ ከተማው በቆንጆ ሴቶች የተሞላ ነው ትለዋለች። እንግዲህ አልገባውም እንደዛ ስትለው
እና ታዲያ እሺ በሚላት ሰዓት እውነቴን እኮ ነው ሉላይነህን ጋርደዋለች ከሷ የበለጡ ቆንጆች ከተማው ሞልቶታል እኮ ስትለው ፈገግ ነበር ያለው። እንግዲህ እሷ እንግዲህ እሷን እንዲመለከታት ለማድረግ እየሞከረች ነበር፣ ግን አልተሳካላትም። አይ ከንቱ መና ማህሌት እንግዲህ ልፋት እንጂ ተግባር ላይ ባዶ ናት። ምንም እየተሳካላት አይደለም። በገንዘብ ቢሉት እንግዲህ ወንዶችም ለማጥመድ ቢሉት እንግዲህ ከዚህ በፊትም ሞገስን ለማጥመድ ሞክራ ነበር፣ ነገር ግን አልተሳካላትም። አሁንም ዝናን አልተሳካላትም። ብቻ ልፋት ብቻ ሆኖባታል ማህሌት፣ ከንቱ ልፋት። ከዚህ ሁሉ እንደው ጨዋ ጥሩ ጸባይ ያለው ብሩክ ጋር ብትቀመጥ ኑሮ እስካሁን ድረስ የት በደረሰች። አሁን ግን ገንዘብ የለ ባል የለ ዝም ብላ በከንቱ እንግዲህ ጊዜዋን እያሳለፈች ትገኛለች። አተርፍ ባይ አጉዳይ የሚባል አባባል አለ። ለማንኛቸውም እንግዲህ ቀጣይ ክፍል 65 በጉጉት እንጠብቃለን። የሞገስንና የዲያጣንና የሰላዩን መጨረሻ ለማየት ጓጓሁ እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሸር እያደረጋችሁ በሬታቱን መልካምነት ለራስ ነው። ቪዲዮውን አልፋችሁ ሄዱ ላይክ ማድረጋችሁን አትርሱ። ምንም ችግር የለም። ከእናንተ ምንም የሚጎልባችሁ ነገር የምታወጡትም ሆነ የሚያደክም ነገር የለም። ብቻ መልካምነት ለራስ ነው። ላይክ ማድረጋችሁን አትርሱ። ምንም የምታወጡበት ነገር ስለሌለ ማለት ነው። እና እንግዲህ ምሳሌም ታክማ በቅርቡ ትገባለች። እንግዲህ ዝናንም ስታስፈራራው ነበር ማህሌት። ምሳሌ ዲና ከመጣ ብሩክ አይለቅህም ይበቀልሃል እያለችው ነበር ዝናም ደግሞ በጣም ጉረኛ ስለሆነ እሱ ነው ወይ የሚበቀለኝ? ኧረ እባክሽ እውነትሽ ነው ወይ እያለም እያሾፈባት ነበረ። ነገር ግን ብሩክ ጀግና ጎበዝ ነው። ያው ለልጁ ብሎ ነው ዝቅ ያለው። ለልጅ ሲባል መስራት የማይፈልገውን መሆን የማይፈልገውን ይኮናል አይደለ? ለልጁስ ብሎስ ነው እንግዲህ ብሩክ ዝቅ ያለው። አሁን ታክማ ተመጣች በኋላ ብሩክና ሞገስ ሆነው እንግዲህ ፊት ለፊት ዝናን ይጋፈጡታል። እናም አሸንፈው ሉላን እንግዲህ አስፈትተው ማለት ነው፣ በቃ አስፈትተው ህጋዊ ሚስቱ አድርጎ ሞገስ እንደሚያገባት እርግጠኛ ነኝ። ደግሞ ብሩክም ቃል ገብቶለታል። ልጅን አሳክሜ ከመጣሁ ሉላን ያንተ እናደርጋታለን፣ ሁላችንም እንጋፈጠዋለን ብለው ሁለታቸውም ቃል ተግባብተዋል። ያው መጨረሻ ላይ ቢጣሉም ደግሞ ጓደኛ እስከሆኑ ድረስ ይታረቃሉ ማለት ነው። ሲመጣ ይታረቃሉ። ለማንኛውም ቀጣይ እንጠብቃለን።